Hawassa Bellema. Watango. ሀዋሳዎች ተዘጋጁ። ሀሎ እንዴት ናችሁ? የሀዋሳ ትሪፕ ተጀምሯል። የኬሌክስ ቱር ስንተኛ ማለት ነው? ሶስተኛ ከተማችን ሀዋሳ። አሁን 11 ሰዓት ተኩል ይላል። እየወጣን ነው ወደ ኤርፖርት። ሀዋሳ በጣም ረጅም ጊዜ በኋላ ነው የሚሄደው። ቆንጆ ጊዜ እንደምናሳልፍ አልጠራጠርም። አብራችሁኝ ዋሉ። ከባለፈው ፍላይት ትንሽ እርሊ ሆነናል። ባለፈው ትንሽ ሌት ሆነን ነበር ተፈርሷል። ዛሬ 12 ሰዓት ቦርዲንግ ታይማችን 1 ሰዓት ነው። በጊዜ እንገባለን። የሐዋሳ ዩኒቨርሲቲ ምን አዳራሽ ነው? የኮሌጁ ዩኒቨርሲቲ አዳራሽ ውስጥ ነው የምንሄደው እና አክቹዋሊ ትልቅ ነው አዳራሹ። ካልሞላ ይደብረኛል። መብላት መቻል አለበት። ካልሞላ አዳራሹ ይደብራል። ሲጀመር ካሜራ ላይ ራሱ አያምርም። እናንተ ራሱ ስትመለከቱ ደስ አይልም። እና አክቹዋሊ ቪዲዮ እያያችሁ ካላችሁ ልል ነበረ። ወጥቷል ኦልሬዲ። አብረን ተስፋ እናደርጋለን። 1 ሰዓት ተኩል ከ45 ይነሳለን። አይ ቲንክ 1 ሰዓት ነው መሰለኝ ፍላይቱ። የ1 ሰዓት ፍላይት ነው። ይሄኛው ተለቅ ያለ ፕሌን ነው ከዛኛው ይልቅ። አይ ቲንክ ኢትስ ኦልሞስት ደብል በሳይዙ ማለት ነው። ከ1 ሰዓት በኋላ ሐዋሳ እንገባለን። ያ ማለት 2 ሰዓት ተኩል 3 ሰዓት ምናምን አካባቢ ይዘን ነው። ሜቢ ለቁርስ ልንደርስ እንችላለን። ሐዋሳ ኖርብ ታውቁ። ሐዋሳ ምግብ ኖ ካሳ ውጭ ነው። ሐዋሳ እኮ ለአርባ ምንጭ ቅርብ ነው። እንትን ይኖራል፣ ኮሽምባሬ ይኖራል። ሀይሌ ሄደን ኮሽምባሬ እንበላለን። ይቻላል። ቁርስ ስሞን ይችላል። ወይ ያ ከባህር ጠለል በላይ 25000 ሜትር ከፍታ ላይ ነው የምንገኘው። ጫማ ነው 25 ጫማ ፊት ያን ያህል ግን የማን ፊት ነው ጥያቄው? የንጉስ ከሆነ 25000 አይደለም። በንጉስ ከሆነ 50000 ፊት ላይ ነው የምንገኘው። በ41 ቁጥር ጫማ 25000 እና አፓረንትሊ ፍላይት የሚወስደው 30 ደቂቃ ነው። አይታውት ኦልሞስት ወደ 1 ሰዓት አካባቢ የሚወስድ መስሎኝ ነበረ። ለፕሌን ይጃላቅ ከዚህ የተዋሳ this is my very first time እና አፓረንትሊ 30 ደቂቃ ነው የሚወስደው ነው። I think በጊዜ እንደርሳለን። ቁርስ ኤርላይንስ ይኖራል። Hawassa Bellema. Alright, ሐዋሳ ገብተናል። ትንሽ ሞቃል አየሩ። አሁን ኦልሞስት 5:03 አካባቢ ያለው 3 ሰዓት ተኩል አካባቢ ሆቴል እንደርሳለን። ከዛ ምሳ በልተን ሜል ደግሞ የምንሄድበት ቦታ ካለ እንደሚደርስ እሱን ቼክ አድርገን ሐዋሳ ዩኒቨርሲቲ ሜን ካምፓስ ቪላ አልፋ የሚባል አይ ቲንክ ገስት ሃውስ ስላሽ ሆቴል እንደዚህ ነገር ነው። አይ ቲንክ ኢትስ አ ቬሪ ናይስ ፕሌስ። አልጠበኩም ነበር። ያምራል። ቤቱ በጣም አሪፍ ነው። ውጭም አሪፍ ነው። እስካሁን ያየነው ነገር በሙሉ ቆንጆ ነው። ከዛ የያዝነው ስዊት ሩም ነው። ስዊት ሩም እናየዋለን። አይ ላይክ them. So this is the suite room. አሪፍ ነው። ኪችንም አለው። not bad. አሪፍ ነው right?
የሜትር አርቲስት ክቡር ሎሬት አፈወርቅ ተክሌ የእሳቸው መኖሪያ ኮምፓውንድ ነበሩ ሙሉ ቪላው እና መጀመሪያ ለመንግስት ነበር ሰጡት። ከዛ በኋላ ግለሰብ ገዛውና ወደ ሆቴልነት ቀይረው። ሶ አሜዚንግ ግቢ በጣም ነው የሚያምረው። ማለት ትክክለኛ የሰዓሊ ምናምን ቤት ጸጥታ የወፍ ድምፅ አለ ማን ራይት በጣም ጸጥ ያለ ካልም የሆነ ቦታ ነው። ደስ ይላል። እዚህ ነበር መቆየት የተወሰነ ቀን። ቦታውን እንጆይ እያደረግነው ያለ ነው። አሁን 4 ሰዓት ከሩብ የተወሰነ ሰዓት አለን። ምሳ ለመብላት የምንወጣው 6 ሰዓት ወይ 5 ሰዓት ከምናምን ነው። ራይት ሩምን ማየ ነው እኮ ያንተ ሩም ነው የቀረው። ያንተ ዘረም ችግር አለ ባይመጣም ችግር የለውም። ቀደም ብለን ወጥተን አሪፍ ቦታ ፈልገን ምሳ እንበላለን። ወይም ደግሞ ኃይሌ የሚደል እንበላ እንችላለን። ያንን ምግብ ተንጂ ማታ ይሻላል። ናይስ። እሺ ማታ ኃይሌ ጋር አሁን ሌላ ቦታ ምሳ እንበላና ከዛ ወደ ዩኒቨርሲቲ እንሄዳለን። ትንሽ ነርቨሱኝ ያለው ምን እንደሚፈጠር ሀሳቦች ተዘጋጁ። ራሴን አሞኝ ኃይሌ ቃና እየወሰድኩ ነበር። አይ ኒድ አ ቬሪ ስትሮንግ የሆነ ኮፊ to look alive. Maybe. የቀረው ምሳ መብላት ብቻ ነው። ምሳ ተበልቶ ወደ ግቢ። አሪፍ ምሳ ነበረ። ጾም ነው አዲስ ፖይንት ነው። በቃ ምግብ ራስ ኮምፕሊመንት ማድረግ ይከብዳል። ግን ኤኒዌይስ አሪፍ ነው። ቆንጆ ምግብ ነው ይወላል። አሪፍ ነው። ከፋ ነው። ሆፕፉሊ በጣም ቆንጆ የሚባለው ማኪያቶ እናገኛለን ብዬ አስባለሁ። የጾም ማኪያቶ ኦር ቡና ደካማውን የአዲስ አበባው ያው እሱማ አይገናኝም። ግን እንትኑ ተመሳሳይ ነው። ተመሳሳይ ቫይብ ነው ያለው እና ደግሞ ለሐዋሳ ይሄ በጣም አሪፍ ነው። ቪአይፒ ቪአይፒ ለቡና ቁጭ ብለህ ቢዝነስ ልታወራ ምናምን ነው። ቡናማ ምን ቪአይፒ ያለው ቡና የሁሉም ነው። ፋይናሊ ጨርሰናል። አሁን የቀረው ዩኒቨርሲቲ ብቻ ነው። ሾው ታይም። ማኪያታው በጣም አሪፍ ነበር። ኦነስትሊ በጣም ቆንጆ ነበር። ሳልነግራችሁ ነው የመጣሁት። አሪፍ ነው ያጠጡኝ። ቀረብህ እውነት መስለው ዮናስ እዛ ጋ ነው ፕሬዘንት የሚያደርገው። አይ ቲንክ አሪፍ ይሆናል ብዬ አስባለሁ። እየተወሰደ ደቂቃ ነው በእርግጥ የቀረ ፎር ሹር አሪፍ ነው የሚሆነው። ሶሻል ሚዲያ ማርኬቲንግ እሰራለሁ የሚል ሰው ካለ ዩናይት ኮሚኒኬሽን ላይ አፕላይ ማድረግ ትችላላችሁ። info@unite.com አፕሊኬሽናችሁን ላኩ። በሚገርም ሁኔታ
ወርክሾፓችንን ጨርሰን ተመልሰናል። የሚገርም ነበር። ታንክ ዩ ቬሪ ማች ኤቭሪባዲ። ይህን ቪዲዮ ያያችሁት ከሆነ የመጣችሁ ሰዎች አሪፍ ጊዜ ያሳለፍነው። ለሁለት ሰዎች ጊቫዌይ ሰጥተናል። ኦዲየንሱ በጣም አሪፍ ነበረ። ሐዋሳ እንደው መጨረሻ አካባቢ ላይ ዘነበ፣ አቀዘቀዘው። አየሩ ትንሽ ቀን ላይ ይሞቅ ነበር። ኢት ዋዝ ሪሊ ናይስ። በጣም አሪፍ ነበር። ቆንጆ ወርክሾፕ ነበር ያሳለፍነው። ሪሊ ግላድ። አሁን ሻወር ልውሰድ። ከዛ በኋላ እራት ለብላት ደግሞ የሆነ ቦታ እንሄዳለን። ያለችን ይህች ምሽት ብቻ ስለሆነች ሐዋሳን በደንብ ኤክስፕሎር ለማድረግ እንሞክራለን። የሚገርም ምግብ ነው የበላ ነው። የጾም ሻዋርማ ብለው ያበሉ ነገር በጣም አሪፍ ነው። ሄሎ፣ የሁለተኛ ቀን በሐዋሳ ነግቷል። ኦልሬዲ 1 ሰዓት ከሩብ አካባቢ ይላል። መኪናችን እየጠበቅን ነው። ወደ ቅዱስ ገብርኤል ነው የምንሄደው። የሐዋሳ ገብርኤል ብዙዎቻችን እናውቀዋለን ራይት። ቅዱስ ገብርኤል እንሄዳለን። ሰንበት ነው ዛሬ፣ እሁድ ነው። የተወሰነ ጸሎት አድርገን ታምረ ማርያም ካለ ሰምተን ከደረስን ማለት ነው። ከዛ ወደዚህኛው ወደ ሆቴላችን እንመጣና ቁርስ በልተን ከዛ ደግሞ ተመልሰን እንወጣለን ማለት ነው። የዛሬው ቀን ትንሽ አጭር ነው የምትሆነው። ፍላይታችን 11 ሰዓት ነው። 10 ሰዓት አካባቢ ከዚህ ተነስተን መውጣት ይኖርብናል። ከዛ በፊት አንዳንድ ነገሮችን ለማድረግ እንሞክራለን ሐዋሳ ውስጥ። ጸሎት ሊያደርጉ ነው እንዴ? እንትን ነው ስማ፣ ወንጌል አልነበረም እስካሁን፣ እንትን ነበር ቁርባን ላይ ያለው ትምህርት ነው። አይጥሩ ናቸው በጣም ሲምፕል ቤቶችም አሉ። በዛ ላይ ደግሞ ኑሮ ርካሽ ነው። አረ እስካሁን የከፈልኩትን በጣም እያስተዋልኩ ነበር እኔ። ከአዲስ አበባ ለመጣ ሰው ይሄ በጣም አሪፍ ነው። አንቆይም። በርግጥ ግን የመጣ ነው የፍቅር ሐይቅ የሐዋሳ ግን እንደዚህ ግን አንጠብቅም ነበር ማለት በስነ ስርዓት የሆነ ነገሮች ኦርጋናይዝድ ሆነውለት በስነ ስርዓት ልጆች ነው ምናምን ነበር ኤክስፔክት ያደረኩት። ግን እስቲ ለማለት ያላሳያችሁ ያላየሽ ስናሽን ሲሰማ አይቀርም ማለቱ በለማ ሐዋሳ በለማ ዋታንጓ እንትና ሌዊን ነው። ሌዊን ባል ሪዞርት አለ እዚህ ሐይቁ ጋር ዋዳ ቁጭ ብለን ነው ሐዋሳን እንጆይ ማድረግ ያለብን። ሐዋሳ ለማ ሲዳማ በለም ሰላም አስገባም ሁሌ ተሸላሚ ሐዋሳ በለም ሲዳማ በለም ስማት ተውበት በከቦች ዳዋት ታጅቦ በፍት ከበሮ ሲመት ሐዋሳ በለም ሲዳማ በለም ወይማ ሐዋሳ ወይማ ሲዳማ ወይማ ሐዋሳ ወይማ ሲዳማ ወይማ ሐዋሳ። ትንሽ ሰዓት ነው የቀረ ለመውጣት።
ከሌዊ ተመልሰን እዚህ ያለ ነው ቪላ የስ ዌል ቤተሰቦች የሐዋሳ ቆይታችን ሊጠናቀቅ 30 ደቂቃ ብቻ ነው የቀረው። 9 ሰዓት ተኩል እያለ ነው አሁን። መኪናችን መጥቷል። ወደ ኤርፖርት ልንሄድ ነው። ኦልሬዲ ቼኪን አድርገናል። አክቹሊ የ11 ሰዓት ነው ፍላይታችን። የተወሰነ ሰዓት አለን። ከተማ ላይ ዞር ልንል እንችላለን፣ ግን ያን ያህል ሰዓት የለም። ራይት ሜቢ ማኪያቶ ኤርፖርቱ በጣም ሩቅ ነው። እሱ ራሱ መንገዱ ኮንሲደር መደረግ ስላለበት አሁን መውጣት አለብን። የሐዋሳ ጊዜያችን በጣም ነበር የሚያምረው። ስለ ሐዋሳ ትንሽ ነገር ራይት ኤክስፔክቴሽኔ እንደዚህ አልነበረም። ከተማው ከጠበቁት በላይ ሞደርን ነው። ጽድት ያለ ከተማ ነው። መንገዶቹም የምትገቡባቸው ቦታዎች በሙሉ ዛፍ አላቸው። የወፍ ድምጽ አለ ከተማው ላይ፣ ውሃ አለ። ምን ልበላችሁ በጣም ስሎ የሆነና ደስ የሚል ላይፍ ነው እዚህ ያለው። እንደውም እያወራኝ ነበርና ይሄ ክልሉ ከተከፈለ በኋላ የሰው ቁጥር ትንሽ ቀንሷል እያለኝ ነበረ። ከዚህ በላይ ከተማው አሪፍ ነበረ። ግን ለእኔ ፐርሰናሊ ያረፍንበትም ሆቴል የሄድንባቸውን ቦታዎች በሙሉ በጣም ነበር ደስ የሚሉትና አይ ዊሽ 2-3 ቀን አርፈን መሄድ ብንችል ብዙ ማየት የምንችላቸው ብዙ መረጋጋት የምንችልባቸው ቦታዎች ነበሩ። እንደውም ኤቢ ጋር እያወራን ነበር ይህን ቤት ራሱ ነቅለው አዲስ አበባ ላይ ቢያስቀምጡት እያለ ነበርና እኔ አልወድም የሆነ ህንፃ መኪና ምናምን የታጀበበት የሆነ ሞደርን የሆነ አስፋልቱም ግድግዳውም የምታዩት ነገር ሁሉ ነጭ የሆነበት ከተማ ውስጥ መኖር ደስ አይልም። ራይት በጣም ከለርፉል የሆነ አረንጓዴ የበዛበት እንደዚህ አይነት ከተማ መኖር ፐርሰናሊ ደስ የሚለኝና ሐዋሳ ተመችቶኛል። ሐዋሳን ወድጄዋለሁ። ሩቅ ባይሆን ዊኬንድ ላይ ብድግ እያልኩ የሚመጣበት ከተማ ነበረ። ሆፕፉሊ በቀጣይ ተመልሼ እመጣለሁ ብዬ አስባለሁ። ቢካዝ ያሁኑ ስራ ነው ኮምፕሊትሊ በደንብ ለማረፍና ጊዜ ለመውሰድ እንመጣለን። የዛኔ ደግሞ ከዚህ የተሻለ እንደሚሆን አልጠራጠርም። ሰው አሁን ዳይሬክትሊ ወደ ኤርፖርት ኦፊሻሊ የሐዋሳን መንገድ ጨርሰናል። ፕሌኑ ደርሷል። እዛ ጋር እንደምታዩት ከዚህ በኋላ ኔክስት ዴስቲኔሽናችን አዲስ አበባ ነው የሚሆነው። አይ ሆፕ ይሄኛውንም ትሪፕ ኢንጆይ እንዳደረጋችሁት ከኛ ጋር። ሐዋሳ በጣም አሪፍ ጊዜ ነበር ያሳለፍነው። አይ ሆፕ እናንተ ኢንጆይ እንዳደረጋችሁት። ባይ